አሁን ነው እለዋለሁ እንጂ ይሄን ትውልድ አድን ብዬ እንዴት ነው የምለው? እንዴት አድርጎ ያድን? በምንስ አመክ ነው ለሚቆጠሩ ዜጎች እያለቁ በሆነ ቦታ ላይ የሆኑ 4-5 ወታደሮች እኮ ሞቱ። ይሄ እኮ በጣም ሰዎችን አስቆጣ ሲባል በዛ ልክ አንተ ቁስ ነህ አንተ ምንም ነህ ተብሎ በቃ መቀለጃ መጫወቻ እንደሆነ አያውቅም። የዛ አባሪና ተባባሪው ሪዛ ወገን ነው የሚባለው ሰው እዛ ተቀምጦ የሆነ ነገር እነዚህን ሰዎችን እሱ ለሆነ ነገር ሁሉ አማላጅ አድርጎ የብርሃን ተምሳሌት የፍትህ ተምሳሌት አድርጎ የሚያመልከው ሰው ምን ያህል ያፍር? ምን ያህል ያፍር? ገለልተኛው ወገን የውጭ አካል ምናምን ያለ እንደ አይነት የጨነገፈ ትውልድ መጥፋቱ አግባብ ነው። አሁን የሚያዋጣን ደህና መሆን ነው። ከኔ ጀምሮ ዓለም መንጻት አለባት። እኔም ቢሆን ለዚች ዓለም የማልጠቅም ከሆንኩ መጽዳት አለብኝ። ከኔ ጀምሮ እግዚአብሔር ይፍረድ፣ ምድርን ያንጻ፣ ቆሻሻን ይጥረግ፣ መልካም እህት ወንድሞችን ከፍ ከፍ ያድርግ። እግዚአብሔርን ፈጣሪን አላህን ተስፋ የሚያደርጉ አማኞችን ተስፋቸውን ያብራላቸው። በተሰጣቸው እውቀት፣ ጥበብ፣ ሀብትና ማንኛውም ነገር ደግሞ የተዘናጉትን ያፌዙትን ደግሞ በደንብ አድርጎ ምንድነው ይሄ ፍትሃዊ አይደለም? በቃ ባለጌ የሆነ ሁሉ ይጥፋ ማለት ነው ከራስ ጀምሮ። የሰው ልጆችን ፍጥረታትን ሁሉ የማይመች እግዚአብሔርን ከታሪካዊ ጠላቶቻችን ከነ ግብጽ ጋር ሆነው የሚሰሩ እንደ ሻዕቢያ አይነቶቹ እየተባበሩ ጽምዶ የሚል ትብብር ፈጥረው ለጦርነት እየተዘጋጁ ነው ያለው። ቆሞ ቀሩ ህወሓት አሁንም ኢትዮጵያን የማፈራረስ ተግባሩን ለማሳካት ከታሪካዊ ጠላቶች ጋር አብሮ ጦር እየሰበቀም ነው። ትጥቅ ይዘህ አሁን ደግሞ አገራትን ሰብስበህ ለ27 ለ30 ዓመት የመራሃትን አገር አሁን እንደ ባዳ ሆነህ ከባዳ ጋር አገር ለማፍረስ ስትሰራ በጣም ነው እንትን የሚለው ማለት ነው። እና ስለዚህ ውጥረቱ በትግራይ ያለው ሁሉም ነገር ግን ውጥረቱ በትግራይ ላይ ነው ያለው። ይህ ቡድን በርካቶችን ለሞት ከዳረገው ጦርነት ማግስት ዛሬም እኩይ ተግባሩን ለማሳካት ወጣቶችን ጦርነት ለመማገድ ጽኑ ፍላጎት እንዳለው ከአንደበታቸው የሚወጣ ንግግር ምስክር ነው። ካሊ ግን እቲ መንሰይ ተቆሙሉ ዝብል ወጣቱን እንጠቀምበት የሚለው ልንጠቀምበት ይገባል። በማህበራዊ ሚዲያ ስራው ሊሰራ ይገባል። እኛም እኮ እንጠቀምባቸው ነው ያልነው። ግን ከዛ በላይ ልንሰራባቸውና ልንጠቀምባቸው ይገባል የሚለውን ነገር ጸጋ ያነሳሽው በጣም ጥሩ ሀሳብ ነው። ተፈቀደ ይኮነ ተማራሲ ከተቀመጥነው ፍስከና እናጣውናለን ሚና ግን ካሁን ሐበብ ተሰርሐሎም ከተቆሙሎም ለኩም ዝብል ነገር ስለርክ የጸጋ በጣም ጽብቆዩ ይህ እንዲሆን የሚጥሩት ደግሞ ሲፈጠሩ ጀምሮ ኢትዮጵያን ለማንበርከክ ሌት ተቀን ለሚሰሩ የውጭ ኃይሎችና ታሪካዊ ጠላቶች አጥርን አፍርሶ ለማስገባት መሆኑ ነው። ኤርትራ ከሳዑዲ አረቢያም ከኢጅፕትም ከምናምንም ጦር መሳሪያ ያመጣል። በኤርትራ በኩል አድርጎ ወደ ትግራይ ያስተላልፋል። የሎጂስቲክስ ምንጭ ይሆናል ማለት ነው። ትግራይ ደግሞ በሚገባ ስራ ውስጥ ያልዋለ ፋይል አለ። እነዚህን ሶስቱን ያገናኙ ኢትዮጵያን ለማተራመስ ነው የሚፈልጉ ያሉት። ኤርትራ ሎጂስቲክስ ያመጣል፣ ትግራይ አዛዦች ያቀርባል፣ አማራ ደግሞ ስራ ያጣ ወጣት ያቀርባል። እነዚህ ኮምባይንድ ሆነው ኢትዮጵያን ለማተራመስ እቅድ አውጥተው ነው እየሰሩ ያሉት። ስልጣንን በሀሳብ ሳይሆን በነፍጥ ለማግኘት የሚደረግ የህልም እንጀራ ጋገር አሁንም ቀጥሏል። ነገሩ ከዓለም አቀፍ አሸባሪዎች ጋር ጭምር ትብብር ኢትዮጵያን እስከ ማፍረስ የደረሰ ቅዠት ነው። በተለይም ቡድኑ እታገልለታለሁ ለሚለው ህዝብ ጭምር ያለበት ጭካኔ ጥልቅ ስለመሆኑ ውስጡ ኖረው ያዩትን የሚናገሩም አልጠፉም። ከፈለው ዋጋ ካለው ግን ትግራይ ምን ሆነ? የሴፍትኔት ሶሳይቲ የአፈና ሶሳይቲ መሀላውን ቅርጥም የሚያደርግ ፍጡር ስታይ ለዚህ ያለ ግን በየትውልድ የሚከሰቱ አጋንንት ናቸው። በህዝብ የሚጨክኑ ማለት ነው። መሀላቸውን ቅርጥም የሚያደርጉ ይህ ድርጊት ለሀገር አንድነትና ለድንበር መከበር የተከፈለውን የጀግኖች አባቶችን መስዋዕትነት በግልጽ በመካድና በደም የታተመ ታሪክን ከማህደሩ የመፋቅ ስሁት ተግባር መፈጸም መሆኑንም ልብ ይለዋል። በተለይም በባዕዳን ተልዕኮ የተጠለፉ ትግሎች ከራስ ሀገር ይልቅ ለሌላ ሀገር ብሔራዊ ጥቅም መስራት መሆኑን መረዳትም ይገባል።
ቆሞ ቀሩ ህወሓትን የሚጋልቡት ታሪካዊ ጠላቶች በፋኖ ትግል ውስጥም ጭምር ፈላጭ ቆራጭ መሆን መቻላቸውን ማን ያውጋ የነበረ ማን ያርዳ የቀበረ ነውና በውስጣቸው የነበሩ ሀገርን አሳልፎ መስጠቱን ያልተቀበሉ የቁርጥ ቀን ልጆች ምስክርነቱ ለኢትዮጵያውያንም እንሆ ብለዋል። ይሁን ብለው በራሳቸው ይህን ካላደረጋችሁ ይሄ ጥይት አይደርሳችሁም ተብሎ ተገደው መሪ ሆነዋል። መሪ ያደረጉ ሻዕቢያ መሪ ያደረገችው ያ ግለሰብ ኢትዮጵያ ውስጥ የለም። 2-3 ግለሰቦች ኢትዮጵያ ውስጥ የለም። ዲያስፖራ ናቸው። አሜሪካ ቁጭ ብሎ ከሚጽፈው የተለየ የትግል አስተዋጽኦ አይኖረውም ማለት ነው። ትግሉ ላይ ግን ደግሞ መሪ እንዲሆን እና ያለውን ሰርቪስ እንዲመራ ያለውን የሽምቅ ውጊያ እንዲመራ ምናምን እንደዛ ይፈልጋሉ። እና ይሄ ሙሉ ለሙሉ አጠቃላይ አማራ ክልል ላይ ያለው ትግል እነዚህ እጆች ገብተውበታል፣ ጠልፈውታል። ታሪክ የማይረሳውና ትውልድ ይቅር የማይለው ትልቁ ስህተት ከውስጥ ሆኖ ሀገርን ለመጣል በሚደረግ ተግባር የጠላትን ሰይፍ መሳል ነው። የህወሓት የጥፋት ቡድን የፕሪቶሪያ ስምምነትን ጥሶ ወደ ጦር ይህንን ሁሉ እዚህ ጋር እንዳልነው ራስን ማምለክና እኔ ብቻ የሚል በሽታ ያጠፋት ዓለም ነች። ማንም ሰው የሚያየውን እኔ ብቻ፣ የኔ ብቻ፣ ፖለቲካው የኔ ብቻ፣ ሃይማኖቱ የኔ ብቻ፣ ምንም ነገር የኔ ብቻ፣ የውርስ የምጽዋቱ ነገር ቢሆን የኔ ብቻ፣ ልመናውም የኔ ብቻ፣ ሁሉ ነገር የኔ ብቻ እያለ ራሱን እያመለከ ሌሎችም እሱን እንዲያመልኩ በሱ ግብዝነትና በሱ ትንሽነት ውስጥ ሌሎችም እንዲኖሩ የማድረግ ሁነት ነው ዓለምንም ጨምሮ ያጠፋል። ኒውክለር አሜሪካ ከታጠቀች ለምንድነው ኢራን የማትታጠቀው? ለምንድነው ኢትዮጵያ የማትታጠቀው? ራስን ማምለክና የኔነት በሽታ ካላጠቃን በስተቀር ያ ማለት ተያይዘን አንጠፋ ይሆናል እንጂ ሲጀመር ጀምሮ ፍትሃዊነት ስለማይረጋገጥ በሰላም አንኖርም ማለት ነው። ፍትህን ረግጦ ቀብሮ ሄዳለሁ ያለው ዓለም አሁን ገመናው ተገልጦበታል። የተባበሩት መንግስታት ድርጅት ሲባል ሀገራትን በታትኖ ገነጣጥሎ እንደገና የተባበሩት መንግስታት በሚል የሆነ ነገር ማዕቀፍ 192-93 አባላት ሀገራትን የያዘው የተባበሩት መንግስታት ድርጅት የተቀመጠበትን ዓላማ እንዳይወጣ እርዳታ እንዳይሆን ዲሞክራሲያዊ ተቋማት እንደዛ እንዳይሆን የአውሮፓ ህብረት ያንን ተቋማዊ ባህሪውን እንዳያሳይ የአረብ ሊግ እንደዚሁ የአፍሪካ አንድነት ድርጅት እንደዚሁ በሆነ ኃይል ተጠልፎ ወይ በኢኮኖሚ ነገር ጥገኛ ሆኖ ወይም በሀሳብ ወር በሆነ ነገር አለ እየተባለ ግን እጅግ በጣም የሚያሳፍር እሱን አምኖ የተሰባሰቡ ሀገራትና ህዝቦችን እንኳን ከውርደት መጠበቅ አይደለም ለውርደት የሚዳርግ የአፍሪካ አንድነት ድርጅት ነፃ ያወጣው ሀገር የት አለ? እስኪ ባለፉት 10 ዓመታት ውሰዱ፣ 20 ዓመታት በሉ፣ 30 ዓመታት ውሰዱ፣ የፈለጋችሁትን ዘመን ውሰዱ። ተቋቋመ ተብሎ ጥንካሬውን ይዞ ከቆመበት በኋላ ጥላት ገብቶ ጠልፎ መጫወቻ ካደረገው በኋላ ወይ በኢኮኖሚ ጥገኛ የፋይናንሻል አቅሙን መደጎም የማይችል የገንዘብ ፍላጎቱን ማሟላት የማይችል ተቋም ገንዘብ ለሚረዳው ታዛቢ ነው። በተለያዩ ዓለማት ላይ ያሉ ትምህርት ቤቶች የገንዘብ ምንጫቸው እዛ ትምህርት ቤት ውስጥ ያሉ የትምህርት ፖሊሲዎችን የመቀየር እድል አላቸው። እርዳታ ሰው እየተቀበለ መቼም ነፃ ሊሆን አይችልም። ገንዘብ ሲሰጥ አንዱኛ እንደለማኝ ሰውን ማየት ከምንናገረው ነገር አንፃር ሳይሆን አይ እባካችሁ እርዱኝ ብሎ ሲል እንስጠው እንዴ ብሎ አስለምኑ የሚሰጥ የተረገመ ህዝብ የተረገመ ሰው አስለምኖ እኮ ችግሩን አይቶ መርዳት ያ ብልህነት ሳይለምን ማቆም። ሰዎች ለመኖር ተቸግረው ለመለመንም አፍረው ያሉት ወንድሞች እና አባቶችን መደገፍ እና ወደ ክብራቸው መምጣት የለም። እስኪ ለምን ሰዎች ይስሙ። በሰው በአደባባይ ለማኝ መሆንን አረጋግጥና እሰጥሃለሁ የሚል ባይዘወይ ሰው ሰጪ አይደለም። ሰው ምንም ነገር የለውም፣ መናገርም አይችልም፣ ምንም ነገር የለውም፣ ሁሉም ነገር ከፈጣሪ ነው። ሰው የተሰጠውን ነው የሚያከፍለው። እውቀትም ቢሆን ገንዘብ ቢሆን ምንም ነገር የምንት ነው። ስንታመም እስኪ እናስታውስ፣ አንርሳ።
እና ተቋማት አቅመ ቢሶች ሆኑ። የጸጥታው ምክር ቤት አባል ሀገራት ድምፅን በድምፅ የመሻር መብት ያላቸው ምናምን እየተባለ ተመልሶ ሰዎች አሁን ሀያል ነኝ ብለው የነበሩ ሀገራት ሌሎች እንደኛ ሀገርም ወያኔና መሰል ሰዎች የጠፉት ራሳቸው በሰሩት አይነት መዋቅር ነው። ሰው ከሰው ጋር እንዳይግባባ፣ ሰው ከሰው ጋር እንዳይገናኝ የሌለውን ሁሉ ነገር እያውጠነጠኑ ሰውን ከሰው ነጠሉት፣ ተበተነ። አሁን እንዴት አድርገው ሰብስበው ጥምዶ ቢለው ምን ቢለው በካቦ ቢያስረው በምንም መልኩ መቃብር ውስጥ አስከሬናቸው አብሮ ማረፍ አይችልም። ምክንያቱም እርስ በርሳቸው ሲሰሩት ወይም ሲተርኩ የኖሩት ነገር አንዱ በልቶ ነው መኖር የሚችለው፣ አንዱ አጥፍቶ ነው መቀጠል የሚችለው እየተባለ ሻዕቢያ የህወሓት ጠላት ሆኖ ነው የተሰራው። ህወሓትም ሻዕቢያን ጠላቴ ነው ሲል ነው የኖረው፣ በብዙ በጀት በብዙ ፕሮፓጋንዳ። በዚህ መካከል ላይ ያሉ ሰዎች ህወሓትና ሻዕቢያ አብረው ቆሙ ብለው ቢሉ እነዛ ሰዎች ምን ያህል ብኩኖችና ግብዞች መሆናቸውን የራሳቸውን ርኩሰትና ወራዳነት ይገልጣሉ እንጂ ህወሓትና ሻዕቢያ የትም ቦታ ላይ ቢሆን በመቃብር ውስጥም ቢሆን አስከሬናዊ ወይም የጅናዛ ማንነታቸውን ቢሆን አብሮ መውደቅ አይችልም። የሰራቸው ያውቃል። ፋኖና ህወሓት የሚባሉትም ያውቁታል፣ አብረው የማይሆን መሆናቸው። የሚገርመው ግን እኔ ውጭ ሀገር በዚህ በፋኖ ሰሜን ዕዝ ከተጠቃ ጀምሮ ባለው ሁኔታ ላይ የተገለጠልኝ ነገር ውጭ ሀገር ላይ ያሉ ማከብራቸው እህት ወንድሞች በዛ ልክ እንዴት ድንቁርና ውስጥ ይገባሉ? በዛ ልክ እንዴት ማንነታቸው ይሰለባል? እንዴት በዛ ልክ እንደ ውሻ በሰንሰለት ታስረው የሆነ ቤት ውስጥ ነው እንደሚሉ እንዴት ሀገር ውስጥ ያለውን እዛ ሀገር ውስጥ ያሉበትን ሀገር ላይ ያለውን ነገር አይረዱም? ያንን ተሞክሮ አይደለም እንደ እኛ ሀገር ሲያወሩ የነበረው። ኤርትራዊ ነኝ ይበል፣ ትግራዊ ነኝ ይበል፣ አማራ ነኝ ምናምን ይበል፣ የፈለገው ይበል፣ ብቻ ግን ውጭ ሀገር ሆኖ ፖለቲካ ላይ የሚያቦካ ሰው ከውሻ በታች ነው ወይ የሚኖረው? ወጡ አያይም ወይ? ስለ ኮሪደርም የሚቃወም እንመካከር ሲባልም የሚቃወም ምርጫ እንዳይካሄድ ስለ ምርጫ የሚያስቡ ሰዎችን ግደሉ ብሎ በጀት የሚበጅት በኢትዮጵያ ላይ ማዕቀብ እንዲጣል ገንዘብ አጓጦ ሎቢስት። ስለዚህ ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን እሱን በቃል አጋኖ ጽፋ ድርጅቱ ሊዘጋ ነው 31 ሰራተኛ ላባርር ነው ስል አይዞህ አይባልም። እንዴት አሁን ዶንኪ ቲዩብ ሊዘጋ ነው ምናምን ይላል እና ዛሬ እዚህ ቪአይኪው ባየሁት ላይ $5700 ያገኛል ይላል። ዶንኪ ቲዩብ እሸቱ ወነዛ ካለ አልገባኝም። ለምንድን ራሱ የሚጠይቀው? ስለ ዶንኪ ቲዩብ ያ ነገር ከሆነ እዛ ቦታ ላይ ያለው ሰው አናላይዝ አድርጎ በትክክል ያለውን ችግር እኔ ስለ 46 ሰዎች መባረራቸውም አይደለም የገረመኝ። የሚሰራው ፕሮግራም ለህዝብ ይጠቅማል አይጠቅምም፣ ለሀገር ይጠቅማል አይጠቅምም፣ ያ ፕሮግራም እንዳይቋረጥ የሚለው ነው ትኩረት የምሰጠው። ደግሞ ለእኔ እንደዛ ነው የምሰጠው። ይህንን ምስል ለማኩረፍና ለመበጣበጥ ትንሽ ትልቁ ምናምን ይሄዳል። እንግዲህ ብታምኑም ባታምኑም ሰዎችን እያስታመምኩ እያባበልኩ የምሄድበት ባህሪ የለኝም። በቃ መለመንም አልችልም። እውነቱን ከመናገር ውጭ አልችልም። እግዚአብሔርም የህይወቴን ፍጻሜ ዛሬ ያድርግ እንጂ ዋሽቼ እንድኖር ለምኜ እንድኖርም መፍቀድ የለበት። ህይወቴን ዛሬ ማጠናቀቅ ነው ያለበት። እንደዚህ አይነት ባህሪ ለምቼ አላውቅም። ስለማላውቅ የምፈልገውም መኖር ካለብኝም ለሰዎች ችግር መፍቻ ቁልፍ ይዤ ለእያንዳንዱ ሰው ችግር ሁሉ ማበስለት፣ በተበደለበት ላይ እጅ የምጮህለት፣ የታሰረ ማስፈታ፣ የታመመ ጠይቅ፣ የተራበ ማበላበት፣ የተጣላ ማስታርቅበትን አቅም የሚሰጥ ከሆነ ነው እንጂ መኖር ያለብኝ ራሴ በልቼ ለመኖር ምንም ችግር የለም። እሱ መኖርም ብያለሁ። ሰው ራሱ በልቶ ጠጥቶ ለመኖር ይሄ የእሱ መኖር በሌሎች የማይታይና የማይረጋገጥ ከሆነ ሰው አልተፈጠረም ብዬ ነው የማምነው እና እንደዛ አይነት እምነት አለ። የግሌ ነው። ሌሎችን
ካኖርኩ ነው ኖርኩ ነው። ግን ዶንኪት በብራይም ብዛት ተብሎ ብዙ ማስታወቂያ ምናምን ይባላል። እኔ ማስታወቂያ ማልሰራው ማለምንበት ብዙ ነገር ስላለ ጠይቄም አላውቅም። ከማንም ጋር ኮሙኒኬት አድርጌ አላውቅም። ማላውቀውን ስልክም አልመለስም። ግን ያ ሁሉ ነገር ተብሎ አይ ዶንት ኖ እኔ ምንም አልገባኝም። ግን ይጣራ ወይ በአዳዲስ መረጃዎች ተመልሼ መጣሁ። በምክክር ጉባኤው ላይ ያልተጠበቁ ነገሮች ተከስተዋል። ጠቅላይ ሚኒስትሩ ከስልጣናቸው ላይ እንዲወርዱ በእግዚአብሔር ስም ተማጽነዋቸዋል። ምንድነው የተፈጠረው የሚለውን በዚህ ቪዲዮ የምንመለከት ይሆናል። በአሜሪካ የምትኖረው የባለስልጣኑ ልጅ የወር ወጪዋ $35,000 እንደሆነ በሶሻል ሚዲያ አጋርታለች። ይህ ጉዳይም ብዙ ኢትዮጵያውያንን እያነጋገረ ሀሜት ይወደርስ 35,000 100,000 ይኑር። ይህንን በማውራት አይደለም። ትምህርት ቤት እየዘጋ ያለው ሰው ከተማርክ አብረህ ከሆንክ እንደ ብሔር የሚያወራ ሰው ማንም ያዘው። በሰፈሩ በመንደሩ አብሮ የማይቆም ሰው ማንስ ገብቶ ምንስ $1,000,000 ብታወጣ ምንድነው? ይሄ ቆጫው ሰው እኮ በጣም የሚያነደኝና ኢሞሽናል የሚያደርገኝ ይሄ ችግሩን ያወራ፣ ግን ችግሩን ለመድገም ይሰራል እንጂ ችግሩን ለመፍታት አይሞክርም። ይሄን አሁን ያወራው ምቀኛ ስለሆነ እንጂ ለሀገር ተቆርቆሮ እንዳይመስላችሁ እርግጠኛ ነኝ። ለሀገር ብንቆርቆርማ ሀገር እንድትቀጥል አብረን ቆመን ሀገር የምትባለው ጉዳይ ላይ አጀንዳችን አንድ ይሆን ነበር። የባህር በር አብሮ አላቆመን፣ ምክክር አብሮ አላቆመን፣ ምርጫ አብሮ አላቆመን፣ መከላከያ ሰራዊት አብሮ አላቆመን፣ ኢትዮጵያ የምትባለውን አብሮ አላቆመን። በያለው ነገር የምንበጣጠስ ነው። እስኪ ውጭ ያለ ሰው ለምንድነው አብሮ የማይቆም? ውጭ ሀገር ሄዶ እንኳን አብሮ የማይቆም እንደማራንዶርም እንደ ትግሬ እያለ ምናምን እንዴት ምን ይሉን ይባላል እኮ ለሰው ሲባል ሁሉ ማለት ነው። የኢትዮጵያ ሀብት ቆርቆሮት ምናምን አለ ቢችል 1 ሚሊዮን ብር 10 ሚሊዮን 100 ሚሊዮን ብር የሰውዬ ዘርፎ ከሆነ ይህን የሚያወራችሁ ሰው ስንት 100 ሚሊዮን ልዝረፍ ብሎ የሚያወራ እንጂ የሚሰራ እንጂ ለሀገር ተቆርቁሯል። እኔ የሚሰራውን አሻጥር ብዙ ልናገር እችል ነበር፣ ላወራ እችል ነበር፣ ግን ሰሚ የለም። ዝም ብሎ እዚህ ነው በቃ ከሌማ ካወራ ከሌላ ይካርጓል፣ ከሌማ እንትን ካለ እንዲያረጋል። ዝም ብሎ የሚያስጠላ ይገኛል። በቲክቶክ ስሟ የሳሚ እናት እየተባለች የምትታወቀዋ እህታችን አንድ ታዋቂ ሰው ጥቃት እየፈጸመብኝ ነው፣ አሁን ላይ ደግሞ በልጄም እያስፈራራኝ ነው እና የሆነ ነገር እንኳን ብሆን ፋይሎችን ቤተሰቦቼ ጋር አስቀምጫለሁ ለፍትህ እንድትቆሙልኝ ስትል ጥሪዋን አስተላልፋለች። ተከትለው ሰይፉ በስልክ ደውሎ አነጋግሯታል። ምንድን ነው የተፈጠረው የሚለውንም በዚህ ቪዲዮ የምንመለከት ይሆናል። በድጋሜ በሌላኛዋ ቲክቶከር ላይ አርቲስት ገነት ንጋቱ የፈጸመችው ግፍ ብዙሃኑን እያስቆጣ ይገኛል። ታሰርኩ ድርጅቴ ሊዘጋ ነው ስል እንዴት አይዞህ አትሉኝም ሲል ተወዳጁ ኮሜዲያን እሸቱ የኢትዮጵያን ሕዝብ ወቅሷል። በሰርጉ ወቅት ስርዓተ ተክሊሉ ሲካሄድ አንደበቱ የተፈታው ሙሽራ አሁንም ድረስ ማነጋገሩን ቀጥሏል። እነዚህንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። መቀመጫዋን አሜሪካ ኒውዮርክ ሲቲ ያደረገችውን የባለስልጣኑ ልጅ ንግግር እናስቀድም። What's your name? Vicky. Where are you from? I'm originally from Ethiopia. How long have you been in New York City? 2.5 years. How much money do you spend per month living in New York City, including everything? Per month, I would say about like 35,000. How do you spend it? Friends, shopping, going out every day. Not every day, but a few times a week. Dinners, and then like tennis, working out, spas, and yeah. And how do you make that money? I just do. You just do? Yeah. You manifest it? I manifested. እንግዲህ ልጅቷ ያለችው ምንድነው ምን ያህል ጊዜ ሆነሽ እዚህ መኖር ከጀመርሽ ስትባል 2 ዓመትና ተኩል 2 ዓመት ተግማሽ አለች ማለት ነው። ኦር ምን ያህል ገንዘብ ታውጫለሽ ሲላት $35,000 በወር አወጣለሁ አለችው። ለምን እንደው የምትጠቀሚው ስላት እማራለሁ፣ እዝናናለሁ፣ ራስ በላለው ላይክ እንደዚህ እያደረኩ ነው የምጨርሰው አለችውና እንዴት ነው ግን ይሄን ብር የምታወጪው ሲላት ጀስት እሰራዋለሁ ነው ያለችው። እና ማንቴስት ነው የምታደርግ ሲላት አዎ ማንቴስት አደርጋለሁ ነው ያለችው። እኔን ቪዲዮ ወዲያው እንዳየሁት አእምሮዬ ላይ የመጣልኝ ሌላ ነገር ነበር የመጣልኝ። ግን ዘወር ስል እድሜ ለሶሻል ሚዲያ መረጃዎችን ከተለያዩ ቦታ አጠናክረው በዚህ መልክ አምጥተውታል ማለት ነው። እሱን እንመልከት። ሀገሬ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደልሽ በላ ነው ነገር። እንግዲህ አባቷ የገቢዎች ሚኒስቴር መስሪያ ቤት ውስጥ ከፍተኛ ባለስልጣን እንደሆነ እንግዲህ በአሁኑ ሰዓት እየተነገረ ነው የሚገኘው። አባት ነው ባለስልጣን ነው። አስበው
እንዲህ ያለ ይባል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ ተመልካቾቼ በያላችሁበት እንደምን አላችሁልኝ እንደምን ቆያችሁኝ እያልኩኝ የአላህ ሰላም እዝነቱ ወይም ርህራሄውና በረከቱ ለሁላችሁም ይሁንና በዛሬው ዕለት በርዕሴ ላይ እንደምታዩት በግብፁ የውሃ እጥረት ሊፈጠር ነው የሚል ከፍተኛ የሆነ አሉባልታ ወይም ዘገባዎች አሉ በብዛት። ከዛ ውስጥ አንዱን ጊዜ ካገኘን ኢንሻአላህ እናያለን። ይሄ አልአምር አዲብ የተባለው ግለሰብ وبالتالي ده كان بروفا لسنوات الجفاف، ولكن طبعا اذا كانت هناك سنوات جفاف حقيقيه في الفتره القادمه بالتاكيد زي ما سيادتك تفضل للسياده الزراعيه في ما شاء الله ربنا ما يجيب جفاف خالص بقدر مستنى. እንግዲህ ከዚሁ ከውሃው ጋር በተያያዘ አንዴ ከአባስ ሸራቂ ጋር አንዴ ከዶክተር መሐመድ ሐፊዝ ጋር አንዴ ከሌሎቹ ጋር በተለያየ መልኩ የተለያዩ ጣቢያዎች ተቃዋሚውም ደጋፊውም በዚህ ዓመት የድርቅ መጀመሪያው ነው እያሉ ራሳቸው ላይ እያሟራቸው ነው። እኔ ያየሁት ነገር ምንድነው አንዱ የባህር ዳር ላይ ፕሮግራማችንን መስራት እንዳንችል ካደረገን ነገር አንዱ የዝናብ ብዛት ነው። ይቅርታ ከፍተኛ የሆነ የዝናብ መጠን ስለነበረ በጣም ብዙ ጊዜ እየጣለ ስለነበረ ብዙ ስራዎች አሉ፣ የኮሪደር ስራዎች ቁፋሮች ምናምኖች አሉና ከዛ ጋር ተያይዞ ኢንተርኔቶች የሚቆራረጥ ነገር አለና ያ ነገር ነው እኛ እንደውም እንዳንሰራ። ስለዚህ የታዘብኩት እኔ በየቀኑ ዝናብ እንደነበረ ነው። በተለይ ጣና በማርያም ደብረ ማርያም ተብሎ የሚታወቀው የቤተክርስቲያን መሄጃ መንገድ የተለያዩ በተለይ ታንኳ ትናንሽ እቺ የመሻገሪያቸውን ይዘው ልጃቸውን እያዘሉ ምን እያሉ ከዛ በኩል ማንጎ አሳ እያመጡ ወደዚህኛው የሚሸጡ ምናምን ሰዎችን ነው ያየ ነው። እና በዛ መሀል ግን በጣም ትልቁ ቻሌንጃቸው ዝናብ ነበር። በጣም ኃይለኛ ዝናቦች ያስቸግራል። ዝናብ ብዙ ስራ እንዳንሰራ ሁሉ ሲያደርገን ነበር። ስለዚህ እኛ ጋር ያለው ይሄ ነው ሀቁ ትክክለኛው። ግን የግብፁ ሚዲያ አሁንም ድርቅ አለብን እያለ ይወሸክታል ወይም ይዋሻል። እንግዲህ ለማንኛውም ውሸት በእነሱ ያው እንደ ፋሽን ተደርጎ ስለተያዘ ለ6 ዓመት ስትዘግብ የነበረው አብዛኛው ውሸታቸው ግልጽ ስለሆነ እናየዋለን። ለማንኛውም لقاء خاص لحكاية مع دكتور بدر عبد العاطي وزير الخارجية أو وزير الخارجية والهجرة የመጀመሪያው እንግዲህ እንዳልኩት የውጭ ጉዳይ ሚኒስትር በጣም አጭር ነው። እንስማው መጀመሪያ። بالتاكيد زي ما سيادتك تفضلت قضيه المياه هي قضيه وجوديه بالنسبه እና እንዳልከው ይለዋል ጥያቄው ያው የውሃችን ጉዳይ በዚህ ዓመት እንዴት ነው ያሰጋናል ያስፈራናል የሚለው ልክ ነው። እንዳልከው ይህ የውሃ ጉዳይ የመኖር የመሞት ወይም የሞት ሽረት ጥያቄ ነው ለግብጽ። يعني مش عايز اكرر الواقع والحقائق التاريخيه እኔ ታሪካዊ ተጨባጭ ሁኔታዎችንና የተለያዩ መብቶቻችንን በመደጋገም በጣም አሰልችቻቸዋለሁ እና አሁንም ያንን በመደጋገም አሁንም ልቀጥል አልፈልግም። بدون المياه لم تكن هناك اهرامات ولم تكن هناك حضاره። ዋናው ነገር ግን እኛ ይህ የናይል ውሃ ባይኖር ኖሮ አህራማት የሚባለው ነገር ባልኖረ ነበረ። አሁን እነሱ ፒራሚድስ እና የሚሏቸው ማለት ነው አህራማት የሚባሉት ባልኖሩ ነበረ። የግብጽ ሐባራ ወይም ስልጣኔ ባልኖረ ነበር። ፍርዖንያ የፈርዖን የሚባልም ስልጣንም ያለው አካል ወይም መንግስት ባልኖረ ነበር። ያ እንደዛ የሚቀባረረው ያ በጣም ብዙ ነገር እንደሚሰራ የሚነግረን የነበረው ፈርዖንም ያለዚህ ውሃ ባልኖረ ነበር። رغم عبقريه المصري ይህን ያክል ዋጋ ሰጠን ብለው ግን የሉም። ያው ብዙ ሰው ስለሌለ ተከበራችሁ ያከበራችሁ ወንድሞች፣ ያው እዚህ ኢትዮጵያ ውስጥ ያላችሁ በተለይ መተኛት ትችላላችሁ። ዝም ብለን ሰው ስለሌለ ብዙ ሀሳቦችን እንጨምርበታለን። ምክንያቱም ብዙ ሰው አናስቸግርም ስለሆነ ማለት ነው። እውነተኛ ሉዓላዊነት ማለት በዘመናዊ ዓለም አረዳድ የራስን ዕድል በራስ የመወሰንና ያለምንም የውጭ ተጽዕኖ የሀገርን ጥቅም የማስከበር ሙሉ ነጻነት ማለት ነው። ከዚህ ቀደም ሉዓላዊነት ሲባል ድንበርን ማስከበርና ሰንደቅ ዓላማን ብቻ ማውለምለው ተደርጎ ይወሰድ ነበር። አሁን ግን ነገሮች ተቀይረዋል። አንዲት ሀገር የቱንም ያህል ዘመናዊ የሚሳኤል ክምችት፣ ጠንካራ የአየር ኃይልና ሚሊዮን የሚቆጠር ጀግና ወታደር ቢኖራት ያንን ወታደር የሚያቆምና ህዝቧን የሚመግብ ስንዴ ወይም ሩዝ ከውጭ የምታስገባ ከሆነ የዚያች ሀገር ሉዓላዊነት ጥያቄ ውስጥ የወደቀ ነው የሚሆነው። ምክንያቱም በዘመናዊ ዓለምና ጂኦፖለቲካ እንቅስቃሴ ውስጥ ምግብ እንደ ጦር መሳሪያ ወይም ዌፐናይዜሽን ኦፍ ፉድ ሆኖ ያገለግላል። ይህንን የዘመናዊውን ዓለም የሉዓላዊነት እሳቤ ቀድሞ የተረዳው የመደመር መንግስት በጠራ ሀሳቤና የፖሊሲ ዕቅድ መሰረት ከውጭ በሚገባ ስንዴ ላይ ተንጠላጥላ ህዝቧን ትመግብ የነበረችውን ኢትዮጵያ የምግብ ሉዓላዊነት ከማረጋገጥ አልፎ ወደ ውጭ የሚላክ ትርፍ ምርት እስከ ማግኘት ደርሷል። የዚህ የምግብ ሉዓላዊነት የመረጋገጥና አልፎም ለውጭ ገበያ የሚቀርብ የስንዴ ምርት ኢትዮጵያ እንዴት ማሳካት ቻለች? በትንታኔ እንመለከተዋለን።
ከዚህ ቀደም ብዙ ሰዎች ውስጥ ለውስጥ መሄድ አለ። አሁን መሬትም ላይ እኮ ይሞከራል እንጂ አሁን ራሱ መፈጸም አይችልም። ያው የለመደ አመል ስለማይለቅ እዛም እዚህም መሬት ለመያዝ ለማጠር አላግባብ ፎርጂድ ካርታ ለማሰራት ውስጥ ለውስጥ መሄድ አለ። አንዱ ራስ ምታት ነው፣ ግን እየደረስንበት እየተያዘ ነው። አየር ባየር መሬት የገዛም እየከሰረ ነው ገንዘቡ። ብዙዎችን አምክነን ወደ መሬት ባንክ መልሰናል። የካቢኔ ውሳኔ ያላረፈበት መሬት በየትኛውም መንገድ ሊገኝ የሚችለው አንድ ይሄ ሰነድ አልባ ነው፣ ሁለተኛው የአርሶ አደር የሚለው መነሻ ነው። ሁለቱ ውስጥ አሁንም ተግዳሮት አለብን። አሁን ሰነድ አልባን ቆጠራውን እየጨረስን ነው። ከዚህ በፊት ሰነድ አልባ ነው ተብሎ ካርታ የተሰራባቸው የወጡ ነው። ሁለተኛው አሁን ያሉ ሰነድ አልባ ቤቶች የት ነው ያሉት፣ እንዴት ነው ያሉት የሚለውን ከአየር ካርታ ጋር ማስተያየት የመሳሰሉት ሊቀረው ይችላል። ነገር ግን አትሊስት ሰነድ አልባ ተብለው የሚፈረጁ ማህበረሰብ ውስጥ የቱ ጋር አሉ በየክፍለ ከተማው የሚለውን ከኛ መዋቅር ውጪ ሄደንበታል። የአርሶ አደርን መሬት እንደዚሁ ከአርሶ አደር ጋር አንስታችሁ አንደኛ አርሶ አደሩ ራሱ ተጠቃሚ እንዲሆን የሰራነው ስራ ቀላል አይደለም። ከ19,000 በላይ ካርታቸውን አግኝተዋል። እዛ ውስጥ የተቀላቀለ የለም ወይ? ልክ እንደ ሰነድ አልባው ይዩት። ከዛ ውጪ ግን አሁን የአርሶ አደር ካርታ ፕሪንት የተደረገ አይደለም ይላችሁ ክፍለ ከተሞች ያነሳችሁትን ጤናማ ያልሆነ ነገር ስላገኘን እሷን ማጣራት እንደገና እስከምንጨርስ ድረስ አሁንም አትጠብቁ። ኢንቨስትመንት አርሶ አደር እንዲገባ ለማድረግ የተጠየቁ አዳዲስ ጥያቄዎች ካሉ ይስተናገዳሉ፣ እንዲሰራ ነው የሚፈለገው። ነባሩ የተጠየቁ ጥያቄዎች ግን ምላሽ አግኝተዋል። በጥቅሉ እነኝን አንድ ላይ አሁንም ችግር የሚታይባቸው እንደ ባታ ፈቃድ አሰጣጥ ከመሬት ይዞታ ጋር ተያይዞ ያለውን ንግድም ላይ አልፎ አልፎ የምናየው ገቢዎች አካባቢ የምናየውን እነኝን ለማድረቅ አሁንም ጥርሳችንን ነክሰን ወገባችንን ታጥቀን እንሰራለን። በሚቀጥለው በጀት ዓመት ደግሞ ሁሉም ህዝብ አገልግሎት የሚጠይቅባቸው አገልግሎቶች መሶብ ውስጥ እናገኛቸዋለን። ትልቅ የአገልግሎት ሽግግር ይሆናል። ከሁሉ በላይ ተቋም ይገነባል። ተቋም ከአመራር ብቃት፣ ከአመራር ሩጫ፣ ከአመራር የየዕለት ግፊት ጋር የሚያያዝ ሳይሆን ተቋም ራሱ ተገንብቶ ሲስተሙ ጠንካራው ነው የሚያገለግል። ስርዓታት ቢቀያየሩ እንኳን የህዝብ አገልግሎት የሚሰጡ ተቋማት ግን የማይቀያየሩ ባህሪ ያላቸውና የሚያገለግሉ መሆን እስከሚችሉ ድረስ ነው የምንሰራው። ግባችን እዛ ድረስ ነውና ለውጥ አምጥተናል ስትሉ በትናንሹ አትርኩ ለማለት ነው። ከስራ እድል አንጻር ክትትል፣ ማብቃት፣ ብድር አገልግሎትን መስጠት ባለው ማዕቀፍ ውስጥ ማለት ነው። የተበደሩትን ደግሞ ማስመለስ ስኬት ያበድራል፣ እያበደረም ነው ያለው። ዳታውም እሱን ነው የሚያሳየው። ነገር ግን በቂ ነው ወይ የሚባለው በቂ ላይሆን ይችላል። ነገር ግን የተበደሩትን በፍጥነት መመለስ የሚገባቸው ከመለሱ ያልደረስናቸውን ደግሞ መድረስ ይሄዳል። ከመስሪያ ቦታዎችም አንጻር እንግዲህ ባለፉት 5 ዓመታት ወደ 20,000 ሼዶች ተሰርተዋል። በዚህ ዓመት ብቻ 91 ሼዶችን G+4 ጭምር አድርገን ከከተማው ስታንዳርድ ጋራ አይነቶቻቸውን እየቀየርን ሰርተናል። የኢንዱስትሪ ክላስተርን የገላንጉራ ኢንዱስትሪ ክላስተሩን አይታችሁታል። ብሬክ ስሩ የሆነ ለውጥ ላይ መጣ የሚችል በጣም ሰፊ አምራቾችን የያዘልን እድል የተፈጠረበት ነው። እንደዚህ አይነት ስራዎችን አጠናክረን እንቀጥላለን። ከፕሮጀክት አፈጻጸም አንጻር ቅድም እንዳልኩት ፕሮጀክት ከተማችን ላይ አብዮት ነው የሆነው። ህዝቡ አሁንም ግን ይጠይቃል። ባለፉት 5 ዓመታት 60,000 ያክል ፕሮጀክቶች፣ በዚህኛው አመት ደግሞ 20,000 ፕሮጀክት መጨረስ ማለት ምን ማለት እንደሆነ ትርጉም ስጡት። ይሄ ማለት በዝርዝር ዳታውን በየክፍለ ከተሞቻችሁ በየወረዳዎቻችሁ እንድታዩት በፕላን ልማት ቢሮ በኩል እንዲደርሳችሁ እናደርጋለን። አብዛኛው የህዝብ ተሳትፎ ፕሮጀክቱ አሁን የህዝብ ተሳትፎን ትናንሽ ነው እንደዛ ነው ምናምን ብለን አናይ። ህዝቡ ካለው ጎዶሎ አውጥቶ ከተሳተፈ ክብር እንሰጠዋለን፣ ፕሮጀክት ብለን እንመዘግባለን። እኛ ደግሞ ከሜጋ ፕሮጀክቶች እስከ መካከለኛ ፕሮጀክቶች ድረስ የህዝቡን ማህበራዊና ኢኮኖሚያዊ ችግሮች የሚፈቱ በርካታ ፕሮጀክቶች ተሰርተዋል። በብዙ ተቋማት ማለት ነው። በዲዛይንና ግንባታ፣ በአክራ፣ በውሃና ፍሳሽ፣ በኢሲዲ በሁሉም በኩል የተሰሩትን ስራዎች ማየት ጥሩ ይሆናል ማለት ነው። በአጠቃላይ መሬት ላይ ታጥሮ የተቀመጡ መሬቶች በሚቀጥለው 2 ወር ተጣርቶ እርምጃ እንወስዳለን። መሬት ታጥሮ የሚቀመጥበት ከተማ እንዳይሆን ከተስማማን ቆይተናል። ድጋሚ ያጥረው የሚያስቀምጡ በምንም አይነት
እድል ሊሰጣ ይገባል። ለማንኛውም የኔነት በሽታ ያጠፋትን ዓለም ለማዳን ሁሉም ሰው ለሌሎች መፍትሄ ለመስጠት ጥረት ያድርግ። የአንዱ ቤት ሲቃጠል ቁጭ ብሎ የሚሞቅ ከሆነ ነገ የሱ ቤት እንደሚቃጠልም ማመን አለበት። ያውም ልክ ነው። እሱ ከውሻ ጋር ነው የዋለው። ከውሻ የሚለየው የሆነ ነገር ይናገራል፣ ይሄን ይሰማል። እንዲህ አይነቱን እያወራ ልክ በዚህ ድንክዬ በዚህ ደንቆሮ ሰው ልክ ሰውን ማደንቆር ይወደዳል። ያንን ሰው ላይክ ያደርጋል፣ ዶኔት ይደረጋል። አይለምንም እንደዛ አይነቱ በቃ ስለዛ ደንቁርና ብቻ